እስካሁን ሄደዋል። እስካሁን ለፍልፈናል። እስካሁን አሳስቅ ያለው እስካሁን ብዙ ነገር አድርገናል። 8 ወር ተዳርቀናል። ከዚህ በኋላ ያለው ደግሞ የእውነት የመዳን ዘመን እየመጣ ነው። የኦርቶዶክስ ልጆች መልካም የጾም ጊዜ ይሁንላችሁ። ለፉክክር ያመጣችሁት የእቃቃ የጴንጤ የሙሉ ወንጌል እቃቃ አውጃለች ምናምን የምትሉትን እቃቃ አቁሙ። እቃቃችሁን ተዉት። ሲመቻችሁን ጾማለን እናውጃለን፣ ሳይመቻችሁ አንጾምም። እቃቃችሁን አቁሙት። 30 ቀንስ ከየት አመጣችሁ? የፋሲካ ጾም መጽሐፍ ቅዱስ ላይ 40 ቀን ነው የሚለው። 30 ቀን ከየት አመጣችሁ? እሱን እንኳን መልስ የላችሁ፣ መልስ እንኳን የላችሁም። ከየት አመጣችሁት? 30 ቀን መጽሐፍ ቅዱስ አይልም። መጽሐፍ ቅዱስ ኢየሱስ ክርስቶስ ራሱ 40 ቀን 40 ሌሊት ነው የጾመው። ምን አለ ከኢየሱስ ክርስቶስ ጋር እንኳን የሚጾመው ከእሱ ጋር ለመመሳሰል 40 ቀን እንኳን አታረጉትም። የወንበዴ ማት በፉክክር በቅናት የሆነ ነገር ለማድረግ እንጂ እውነት አምናችሁት እንደማትጾሙት እያወቅን ነው። ስለዚህ ቢያንስ የክርስቶስን 40 ቀን ኦርቶዶክስ 55 ቀን ያደረገችው ምንድን ነው? ፍጹም ሰው ፍጹም አምላክ የሆነ 40 ቀን 40 ሌሊት ከጾመ ለእኛ አይገባንም። እኛ ኃጢአተኞች ነን። የተሻለ የበረከት እንድናገኝ ሌላ 15 ቀን ጭማሪ እንጾማለን ነው እያሉ ያሉት። ይሄ በረከት የበዛበት ብርክ በሉ። ለክርስቶስ ተብሎ ነው የሚጾሙ። ጾም ጸሎት የሚደረገው የሚጾም ለክርስቶስ ተብሎ እንጂ እንዳንተ ለባህሉ ድምቀት 30 ቀን አወጀ እንደ መንግስት እንደ ፖለቲካ የሚደረግ ክርስትና የለም። ፖለቲካና አምልኮን እየለየን አውጀናል 30 ቀን። ልክ መንግስት ኮማንድ ፖስት አለ አደለ? ኮማንድ ፖስት ኢትዮጵያ አሁን ሽብር ሲፈጠር ሄይ 30 ቀን እንደዚህ እናረጋለን የሚል አይነት ቃቃ አቁሙ። ህዝቡን ጎተራውን እየገባ እያወጣ እየደፋህበት ለኢትዮጵያ የሚዘምት አማራ ልጅ እንደሌለ አስረግጬ እነግርሃለሁ። ስለዚህ ከአሁኑ ተጠንቀቁ። ከአሁኑ የምትሰሩት ነገር መከላከያ ቁማር በአማራ ህዝብ ላይ አትጫወትም ከዚህ በኋላ ይህን ነው። ስለዚህ እስቲ ብልጽግና ጀግንነትን እናየዋለን። ኃይል እግዚአብሔር ነው። የንጹሐን ደም ያለቀው ይጣራል። ስለዚህ አሁንም የምናገረው ንግግር ምንድን ነው? አማራ ከሌለበት ማንም ኢትዮጵያ ላይ ማሸነፍ አይችልም። ዚስ ኖቦዲ ኢትዮጵያ ላይ በሶሻል ሚዲያም ራሳችሁ የተናገራችሁት ዶክተር አብይ ወጥቶ የተናገረው ፋኖ ጀግና ነው ምንም ጥያቄ የለውም እየተባለ ሲወደስ የነበረው ፋኖ እንጂ ሌላ አይደለም። ስለዚህ አሁንም የምነግራችሁ ምንድን ነው? የአማራው ህዝብን በደል የትግራይ ህዝብን መበደል አቁሙ። ይህንን ነገር ካላረጋችሁ ወደ ጦርነት ስትገቡ ይችን ቃል ለታሪክ አስቀምጧት። አማራ ስልጣን ይዛል። አማራ ስልጣኑን ይዛል። ይችን ቃል ለታሪክ አስቀምጧት። ለታሪክ ትቀመጥ። ኤርትራ ከኢትዮጵያ ጦርነት የጀመረች ጊዜ አማራ ባለስልጣን የሀገር ባለቤት ይሆናል። ይህን የምናገርበት ሪዝን ከማያቸው ነገሮች ነው። አማራን ያላካተተ ሀገር ምን ሊሆን አይችልም? ሀገር ሊሆን አይችልም። ስለዚህ ይሄ በጣም ጥሩ ነገር ነው። ምክንያቱም ምን ማድረግ ይችላሉ? የአማራ ልጆች ከኤርትራ ጋር አላያንስ ከፈጠሩ፣ ምክንያቱም ፈጥራለች ኢትዮጵያ ብልጽግና ከኤርትራ ጋር አላያንስ ፈጥራ ነበር። አላያንስ ፈጥራ ትግራይን በምታዩት መልኩ ህወሓትን አጥፍታታለች። አማራ ከኤርትራ ጋር አላያንስ የማይፈጥርበት ምንም ጉዳይ የለም። ካያችሁት እየሰሩም ነው የአማራ ልጆች ግባና ጠይቀው አብዛኛው ይሰራሉ። ስለዚህ ብታስተካክሉ ጥሩ ነው። ብታስተካክሉ ጥሩ ነው። የአማራን ህዝብ መበደል አቁሙ። አማራ ህዝብን መግፋት አቁሙ። በጣም ብዙ በደል አይተናል። የአማራ ባለሀብቶችን እንዴት እንደምታሰቃዩ አይተናል። የአማራ ባለሀብትን እንዴት አድርጋችሁ እንደምታሰቃዩ አይተናል። ስለዚህ የአማራ ልጆች አጋራንቲ ያንን ነገር ያደርጋሉ ብዬ አስባለሁ። አንዴ ጠብቁ።
ማያ ያንን ነው የምለው። ኑና እስቲ ይሄ ነገር ልክ አይደለም የምትሉ ብልጽግናዎች ካላችሁ፣ ብልጽግናን የምትደግፉ ካላችሁ ኑና እንነጋገር፣ ደስ ይለኛል። ኑና እንነጋገር። ብልጽግና የሆናችሁ ወንድምናቶቼ፣ ወየ ዌብሳይት ብልጽግና የሆናችሁ ወንድምናቶቼ ኑና አሁን ባለው ሁኔታ በማየው ነገር በጣም 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 ኢትዮጵያ ላይ የሚፈጠረው ነገር እኔ ጦርነቱ ባይኖር ደስተኛ ነኝ። ጦርነት ባይጀመር ደስተኛ ነኝ። ጦርነት ከተጀመረ አማራ ጸሎት ላይ ነው። እርግጠኛ ሆኜ ነው ምን አማራ ጸሎት ላይ ነው። ምን እንዲሆን ይሄ ጦርነት እንዲጀመር በጣም ጸሎተኛ ያደርገዋል። ሲጀመርማ ለሱ ተጠቃሚ ነው። ስለዚህ ብልጽግና የሆናችሁ ኑና እስቲ ቻሌንጅ አድርጉኝ። አረ ቢና ብልጽግና ካልሆነ ግን ትወርዳለህ። ብልጽግና ከሆነ ደስታዬ ነው። ወረድክ። ኦኬ ለዝጎ ብልጽግና ኑና እንነጋገር። ስለዚህ በጣም 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 አስቸጋሪ ነው። ኑኑ ብልጽግና ኑና እንነጋገር እያልኳችሁ ነው። በደስታ እንነጋገር። ረዛው ዳሞት እኔ አማራውን እያልኩ አይደለም። ከብልጽግና ጋር ነው መነጋገር የምፈልገው። ብልጽግና ጋር ነው መነጋገር የምፈልገው። ለምን ብልጽግና ይሄ አቅሙ አለኝ ብሎ ነው የመጣው። ፉከራ አለ፣ ብዙ ነገር አለ። ስለዚህ ለሚ ነው ኑና እናውራ። እስቲ 10 ቁጥር ጻፈልኝ። ዮኒዬ እንዴት ነህ? ሰላም ነው። ብልጽግና ነው ብራታ። ኧረ የኔ አባት መረጃ እያወጣብን ስለሆነ ነው እንጂ። ሰለማ ያው አማራው ጦርነቱ ቢነሳ ደስተኛ ነው ምናምን አልክና፣ ያ እነሱን ነው ብልጽግናዎችን ለመጠየቅ ነው። ያ እና መረጃውን እኔ ደስተኛ ነን። አዎ ማንኛውም ያውቃል። ግን እንደዚህ ኖ ከአማራ ጋር ማስጠቆር አያስፈልግም። ኖ የአማራ ህዝብ እንዲጠቆር አይደለም። እኔ ጥያቄ ነው ይግባ። ዝም ብለህ ሚስጥርን መተህ ልትዘረግፍ ነው አንተ። አልፈለግኩኝም። እሱ ይሄ ማስተዋል የሌላችሁ ለዛ ነው የምትደብሩኝ። ለዛ ነው ብልጽግናን የፈለግኩት። የራስን ነገር ትዘረግፋለህ። ምን አይነት ሰገጤ ናቸው በጌታ። እኔ ብልጽግና ነው የፈለግኩት። ለዚህ ነው አትችሉም ፖለቲካ ምላችሁ ወሬኛ። መቀበል ያለብህ ኢንፎርሜሽን ከብልጽግና ነው። መሀይም ኑና እስቲ ኤክስፕሌን አድርጉልኝ። ኧረ ምን አለ አንዱ፣ ኦርቶዶክስን እንድትቀበለው ኦሮሞን መስደብ ታውቆባል። ወላዋይ በሽተኛ ምን ያገናኘዋል ከኦሮሞ ህዝብ ጋር? ኦርቶዶክስ ሙስሊም ጠል ነው። የሙስሊም ኦርቶዶክስ ምን ይቅርታ፣ የኦሮሞ ኦርቶዶክስ ምን ልትለው ነው? የኦሮሞ ኦርቶዶክስ ምን ልትለው ነው? ብራዘር ኦሮሞ አለ አብይ። እንደምን እያጨሳችሁ ነው በጌታ ጌታ ላይ እንድትመጡ ነበር። አይ
ብልጽግናዎችም ጎበዞች ናቸው፣ አይመጡም። ቢመጡ ደስ ይለኝ ነበር። ለምን በዚህ ነገር ላይ ያውቃሉ። እነሱ የሚያውቁት ነገር ምንድን ነው? ማንም የላችሁም ሶሻል ሚዲያ ላይ ማንም የለም። አሁን የኦሮሞ ልጅ እኔ ምን አደረገኝ? የኦሮሞ ልጅ ቤተሰብ ነው። ምን አደረገኝ? ስለዚህ ኦሮሞን የሚያስነካ ምንም ነገር የለም። ኦሮሞ ብልጽግና አያቸው አይደለ? ብልጽግና በምንም በኩል ላይ እንደማይገቡ በምንም ነገር ላይ ብዙ ጊዜ እጃቸው እንደማያስገቡ ያውቃሉ። ለምን ያስጠቁራቸዋል? ለምን ኢንፎርሜሽናቸው ባዶ ይገባል? ለዛ ነው። እና አስተውሉ ለማለት ነው። ሌሎቻችሁ ማስተዋልን የመሰለ ነገር የለም። አይ ደግመላ ከወጣ በኋላ ደግመማ አልክ ላስገባችሁ ነበር። የላችሁም። ሌሎቹ ብትኖሩ ደስ ይለኛል። አንድ ሰዓት የሚያህል ዜድን ጠብቄዋለሁ። ዜድን ጠብቄዋለሁ። የሚመጣ አይደለም። ለማንኛውም ዜድ የሚመቸው እኔ ብልጽግና ከአማራ ጋር ያለውን ችግር ከትግራይ ያለውን ችግር ቀርፎ ቢመራ ደስ ይለኛል። ደስ ነው የሚለኝ። መቀየሩ ምንም ትርጉም የለው። ያለው ችግር ግን መቀረፍ አለበት። አሁን ውድድር ኢትዮጵያ ላይ ለራሱም አሳፋሪ በዓለም ዘንድ የሚያስጠይቀው ጥያቄ አምጥቷል። ለምን ኢትዮጵያ ላይ የተመሰረተ ፓርቲ የለም?